አንድ ወንድ ልጅ ከሚወዳት የእርሱ ከሆነች ሴት የሚፈልጋቸው ነገሮች አሉ። እንግዲህ ይሄ በየትኛውም የእድሜ ክልል ውስጥ ብትሆኝም አንድ የሚያፈቅርሽ ወንድ ከአንቺ የሚፈልጋቸው ነገሮች አሉ። እነዚህ ኳሊቲዎች አንቺ ላይ የሚመለከት ወንድ በምንም አይነት ሁኔታ አይኑን ወደ ሌላ ሴት ማንሳት አይችልም። ምክንያቱም የሚፈልጋቸውን ኳሊቲዎች የሚፈልጋቸውን ነገሮች አንቺ ጋር ስለሚያገኝ ሙሉ ዘመኑን ሙሉ እድሜውን ለአንቺ ሊሰጥ ይወስናል ማለት ነው። ስለዚህ እነዚህን ወሳኝ የሆኑ ነገሮች ሊኖሩሽ ይገባል። በያላችሁበት ሁሉ ሰላም፣ ጤና፣ ፍቅር ለእናንተ የሆኑ ውድ ቤተሰቦቼ እንደምን ቆይታችኋል? እንደምን ከርማችኋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬው መልእክታችን ከመቀጠላችን በፊት ይህን ቪዲዮ ላይክ በማድረግ ቻናላችንን ደግሞ ሰብስክራይብ በማድረግ እንድትጀምሩት ከወዲሁ ጋብዛችኋለሁ። መልካም ቆይታ። ወንዶችም ሆነን ሴቶች ትክክለኛ ሰው ወደ ህይወታችን ሲመጣ የምንፈልጋቸው ነገሮች አሉ። የሆነ ሰው እንዲኖረው የምንፈልጋቸው ኳሊቲዎች አሉ። ሴቶችም ብቻ ሳትሆኑ እኛ ወንዶችም ከሴቶች ቢኖራቸው ብለን የምንፈልጋቸው ኳሊቲዎች አሉ። እነዚህን ኳሊቲዎች የተላበሰችን ሴት አንድ ወንድ ልጅ ማግኘትን ይፈልጋል። እድሜውንም ዘመኑን ጊዜውንም ለእርሷ መስጠትን ይፈልጋል። ነገር ግን ደግሞ አሁን የምንነጋገርባቸውን ኳሊቲዎች የሌላትን ሴት መቅረብም ሆነ ማናገር አይፈልግም አንድ ወንድ ልጅ። እንግዲህ አንድ ወንድ ልጅ የኔ ከሚላት አይነት ሴት ማግኘት የሚፈልጋቸው ነገሮች የመጀመሪያው የሚሆነው ክብርን ማግኘት ይፈልጋል። ወንድ ልጅ ክብርን ከሴቶች ማግኘት ይፈልጋል። ከዚህም በፊት ብያቸዋለሁ፣ ማንም ክብርን አይጠላም አይደለም። ወንዶችም የሆኑ ሴቶች መከባበር በመካከላችን መኖሩ ግድ ነው። መከባበር ከሌለ መግባባት ላይኖር ይችላል። በፍቅር መጣጣም ላይሆን ይችላል። ኢቨን በቃ ያኔ ፍቅር ግንኙነት ወዲያው ልናቋርጥ የምንችልበት ሁኔታዎች ሊፈጠሩ ይችላሉ። ስለዚህ ምን መሆን አለበት? መከባበር በመካከላችን መኖር ያለበት ጉዳይ ነው። በተለይ እንግዲህ ሴቶች እኔ የፍቅር አጋሬን በጣም ነው ማከብረው አከብረዋለሁ ትላላችሁ። ነገር ግን ደግሞ አካል ለብሶ በተግባር ላይ ስታውሉት ታይም አልፎ አልፎ አይታይም። ይሄ ከምን የመጣ ነው? ምናልባት በመካከላችሁ ያለ ጋፕ ሊሆን ይችላል። ይሄ አንድን ሰው ማክበርም የሚመጣው እኮ እርስ በርስ ከመከባበር ጊቭ ኤንድ ቴክ አይደለ? ፍቅር የሁለታችሁ መካከል ያለ ገመድ ነው ብያቸዋለሁ። በመካከላችሁ እኩል የሆነ አታችመንት እኩል የሆነ መሳሳብ ሲኖር መከባበር ይኖራል። ስለዚህ አንቺም ደግሞ ሪስፔክት የምታደርገው አይነት ሰው ሊሆን ይገባል። ነገር ግን ወንድ ልጅ በአጠቃላይ በፍጥረቱ ወይም ደግሞ በተፈጥሮ ከሴት ልጅ መከበርን ይፈልጋል። ከሴት ልጅ ክብርን ማግኘትን ይፈልጋል። ይህን ስልሽ ግን አንቺን ማጣጣል፣ አንቺን አያክብርሽ፣ አንቺን ይናቅሽ እያልኩኝ አይደለም። ነገር ግን በተፈጥሮ የተሰጠው ስጦታ ስለሆነ ወንድ ልጅ በተለይ ደግሞ ከሚያፈቅራት የኔ ከሚላት ከሚያቀርባት ሴት ማግኘትን ይፈልጋል። ይሄ ክብርን ማግኘት ይፈልጋል። በዚያው ልክ አንቺው በምትሰጪው ልክ ደግሞ መልሶ ይክስሻል ለማለት ፈልጌ ነውና የመጀመሪያ የሚሆነው አንድ ወንድ ልጅ ከሚወዳት ሴት ማግኘት የሚፈልገው ነገር ክብርን ማግኘት ይፈልጋል። ስለዚህ ከመናገር አልፈሽ በተግባር ላይ በማክበርን አሳየው፣ ክብርን ስጪው፣ አክብሪው፣ ሪስፔክት አድርጊው፣ መልሶ ይክስሻል። ስለዚህ በሁለታችሁ መካከል ያለው የፍቅር ግንኙነት እንዲጠነክር ጠንክሮም ከፍ እንዲል የፍቅር ግንኙነታችሁ አድጎ ደግሞ ወደ ትዳር የሚባለው ተቋም እንዲደርስ ለማድረግ የምትፈልጊ ከሆነ ለወንድ ልጅ ክብርን መስጠት አስፈላጊ ነው። ይሄ ደግሞ አንድ ወንድ ልጅ ከአንቺ ማግኘት የሚፈልጋቸው ነገሮች ናቸው። አንድን ሰው በጥልቀት ልትወጂው ትችያለሽ። የምታፈቅሩ ሰው በዙሪያሽ ሊኖር ይችላል። ነገር ግን ደግሞ ክብር ይፈልጋል። ፍቅር ውስጥም ደግሞ በእርግጥ እንደሚታወቀው መከባበር ያለ ነገር ስለሆነ እርሱም በትክክል ልታይ ይገባል። አብዛኞቻችን በወሬ ደረጃ እናልፈዋለን። በተግባር ላይ ስንመጣ ብዙ ወደኋላ ሊይዙን የሚችሉ ጉዳዮች አሉ። እነዚያን ነገሮች ከፍ ብለን እነዚያን ነገሮች አልፈን ለወንድ ልጅ ሪስፔክት ካልሰጠሽው በስተቀር ወንድ ልጅ ሌላ ቦታ ሄደብኝ፣ እኔ ላይ ገሊትን ደረበ፣ በቃ ከጓደኛዬ ጋር እንደዚህ ሆነ ማለት ይመጣል። መጸጸት፣ መናደድ ሊመጣ ይችላል። ነገር ግን ደግሞ የራስሽን የምታያቸውን ኳሊቲዎች አሟልተሽ ለእርሱ የሚገባውን ቦታ ሰጥተሽ የራስሽንም ቦታ አስከብረሽ ያን የፍቅር ግንኙነት ማስቀጠል ትችያለሽ። ስለዚህ የሚወድሽ ወንድ በዙሪያሽ ካለ አክብሪ፣ ክብርን ስጪ። ምክንያቱም ደግሞ ወንድ ልጅ ክብርን ይፈልጋል። አንቺ አትፈልጊም እያልኩኝ አይደለም፣ በተደጋጋሚ ልንገራችሁ። ነገር ግን መከበርን ይፈልጋል፣ አክብሪ። ሌላኛው ነጥብ እንግዲህ አንድ ወንድ ልጅ ከሚወዳት ወይም ደግሞ ከሚያፈቅራት ሴት ማግኘት የሚፈልገው ነገር ፍቅር ነው። ፍቅር ማግኘትን ይፈልጋል። ምክንያቱም ብዙ በአካባቢው ያሉት ፍቅር የማይሰጡት ሰዎች ሊሆኑ ይችላሉ። ያደገበት አስተዳደጉ፣ ማህበረሰቡ፣ ቤተሰቡ በፍቅር በተሞላበት አይነት ህይወት ያላደገ ሰው ሊሆን ስለሚችል ምንን ይፈልጋል? ፍቅርን ይፈልጋል፣ እንክብካቤን ይፈልጋል፣ የሚያደምጠውን ሰው ይፈልጋል፣ የልቡን አውጥቶ የሚናገረውን ሰው ይፈልጋል። ስለዚህ ያን ነገር ስትሰጪው ደግሞ ያን ፍቅርን ስትሰጪው፣ እንክብካቤ ስታደርጊለት፣ ቴከር ስታደርጊው፣ የሱን ሐሳብ ምን እንደሆነ ብታደምጪው፣ ጥሩ አዳማጭ ብትሆኚ ደግሞ በጣም ይፈልጋል። ከአንቺ ጋር ጊዜ ማሳለፍ
ማሸነፍ ይፈልጋል። እድሜውን በሙሉ ከአንቺ ጋር ቢሆን ደስተኛ እንደሆነ አድርጎ ያስባል። ፍቅር ደግሞ ሁላችንም እንደምናውቀው መሸነፍን ይፈልጋል። ውስጣችን የነበረው ያደግንበት አስተዳደር ማንነታችንን ልንጥል ይገባል። ይህን ስላችሁ ታዲያ በጎ የሆነውን አይደለም። ለምሳሌ ልበደንዳናነት አይነት ባህሪ ካለ ለፍቅር ስንል ብዙ ነገሮችን ወደ መተው እንመጣለን። ፍቅር ደግሞ ታጋሽም ነው፣ ይቅር ባይ ነው፣ ቻይ ነው። እነዚህን ነገሮች ይፈልጋል ወንድ ልጅ ከአንቺ ይፈልጋል። ኢቭን አንቺም አትፈልጊም ማለት አይደለም። ነገር ግን ደግሞ አንድን ነገር የምናገኘው በሰጠነው ልክ ነው አይደለ? ስለዚህ መሸነፍን ይፈልጋል። ፍቅርን ደግሞ ብትሰጪው በጣም ይፈልገዋል ማለት ነው፣ አንድ የሚያፈቅርሽ ወይም ደግሞ የሚወድሽ ወንድ። ስለዚህ በተቻላችሁ መጠን ለፍቅር መሸነፍን ልመዱ። አንተም ብትሆን አንቺም ብትሆን ፍቅር አሸናፊ መሆኑን መረዳት አለበት። ሁለታችሁንም እኮ የሚያገናኛቸው የሚያቀራርባችሁ ነገር እኮ ፍቅር በመካከላችሁ ካለ፣ መዋደድ መግባባት በመካከላችሁ ሲኖር ነው አይደለ? ለምሳሌ እኔ ፍቅር አይዘኝም የሚሉ ሰዎች ይደመጣሉ። ይሄ ራስን እንደማታለል ይቆጠራል። ምክንያቱም ፍቅር መቼና እንዴት አድርጎ እንደሚይዘን ሁላችንም እርግጠኞች አይደለንም። ምክንያቱም እድሜን አይመርጥም፣ ቁመትን አይመርጥም፣ ዘር ሃይማኖትን አይመርጥም፣ የተማረ ነው ደሃ ነው ሀብታም ነው ወፍራም ነው የሚሉ እነዚህን ሁሉ ኳሊቲዎች አይመርጥም። ፍቅር በየትኛውም በኩል ሊይዛችሁ ይችላል። ምክንያቱም እኔ ማንኛውም ጀግና የመጣል አቅም ያለው ፍቅር ነው ይባላል አይደለ? ስለዚህ የሚያፈቅርሽ ወንድ ከአንቺ የሚፈልጋቸው ነገሮች ፍቅርን ይፈልጋል፣ እንክብካቤን ይፈልጋል። ስለዚህ አንዳንድ ጊዜ ደግሞ መቀበል ያለብን እውነታ አለ። ፍቅር መሸነፍን ይፈልጋል። ልባችንን ፍቅር በሚፈልገው መስመር ላይ ማድረጉ አስፈላጊ ነው። ይህን ስላችሁ ታዲያ መግባባት፣ መሰማማት፣ አንዱ የሚለውን ነገር ማድመጥ፣ ሀሳቦችን ማቅረብ፣ እርስ በርስ መደጋገፍ፣ መተሳሰብ አለ አይደለ? እጅ ለእጅ መያያዝ። ታዲያ በፍቅር ግንኙነት ውስጥ ደግሞ እነዚህ ነገሮች ሲኖሩ አንድ ወንድ ልጅ ከአንቺ ወዴትም አይሄድም። አያያዝ ስታውቂበት ነው ሁሉንም ነገር ማቆየት የምትችው። ጥበብ ሲኖርሽ ነው አንድን የፍቅር ግንኙነት ዘለቂታዊ እንዲሆን ማድረግ የምትችው። እነዚህን ነገሮች ካልተካንሽ እኔ ብቻ መቆጣጠር፣ እኔን ያንተ ሾፌር ህይወትን የምመራል፣ በዚህ ውጣ በዚህ ግባ የምትይ አይነት ቦስ መሆን የምታስቢ ከሆነ ያ የፍቅር ግንኙነት እየሻከረ ኢቭን ረጅም መንገድ ራሱ ላትሄዱበት ትችላላችሁ። ስለዚህ በተቻላችሁ መጠን ወይም በቻልሽው መጠን ለሚወድሽ ወንድ ፍቅርን መስጠት አስፈላጊ ነው። ይሄ የሚወድሽ ወንድ ደግሞ በዙሪያሽ ካለ ይወዷል። በቃ ያንቺን ፍቅር መስጠት ስለሚፈልግ ስለሚጠማ ሁሌ ካንቺ ጋራ መሆን ሱሱ ይሆንበታል። ሱሱ ታደርጊዋለሽ። ስለዚህ በተቻለ መጠን ፍቅርን መስጠት፣ ፍቅር መስጠት ውስጥ ደግሞ መሸነፍ እንዳለ መገንዘብ አለብሽ። ምናልባት ያደግሽበት አስተሳሰብ አስተዳደግ እኮ በቃ አንቺ ቦስ እንደሆንሽ ማንም ሊቆጣጠርሽ እንደማይችል አይነት ነገር ሆነሽ አድገሽ ሊሆን ይችላል። ነገር ግን ወደ ፍቅር ስንመጣ አንዱ ለአንዱ መሸነፍን የግድ ይፈልጋል። ስለዚህ ይሄን ነገር ልብ እንድትይ ይፈልጋለሁ እህቴ። አብዛኛዎቹ ወንዶች በሚያድጉበት ማህበረሰብ ባደጉበት ቤተሰቦቻቸው መካከል ብዙ ጊዜ ተመልክተው ያላደጉት ነገር እንክብካቤ ሊሆን ይችላል። እንግዲህ ወደ ፍቅር ግንኙነት ደግሞ ሲመጡ ወንዶች ከሌሎች የሚያዩት ነገር አለ፣ እንክብካቤ ማግኘት። እንክብካቤ ማግኘትን ይፈልጋል ወንድ ልጅ። ይሄ ደግሞ ፍቅር እንደ እንቁላል ነው፣ በሁለታችሁ መካከል የሚያስፈልግ ጉዳይ ነው እንክብካቤ። እሱም ሊንከባከብሽ አንቺም ልትንከባከቢው አስፈላጊ ነገር ነው። እንቁላል ነው፣ ልትንከባከቡት ይገባል። ከጣላችሁት መሰበሩ አይቀርም። ከተንከባከባችሁት ደግሞ ብዙ ፍሬዎችን የምታፈሩበት፣ ስጦታዎችን የምትቋደሱበት፣ የምትወስዱበት ነገር ሊሆን ይችላል። ስለዚህ በተቻለ መጠን አንዳንድ ሰዎች አይተው ያላደጉት ነገር ስለሆነ እንክብካቤ ሲደረግላቸው ሊደነግጡ ይችላሉ። እንዴ ምን ማለት ነው የሚል አይነት አስተሳሰብ አይምሯቸው ላይ ሊመጣ ይችላል። ይሄ ምንድነው? ምናልባት የቻይልድሁድ ትራውማ የምንላቸው ነገሮች ሊያጋጥማቸው ይችላል። በተለይ ወደ ፍቅር ግንኙነት ሲመጡ ሊደነግጡ ይችላሉ። ኢቭን ሴቶች ብቻ አይደለም ለገና ለፍቅር ግንኙነትን ለመጀመር የሚደነግጡ ወንዶችም ሊፈሩ ሊደነግጡ ይችላሉ። ስለዚህ በተቻለ መጠን እንክብካቤ መስጠትን ልመጅ። እንክብካቤ ስትሰጪው በቃ የተለየ አይነት ዓለም ውስጥ እንደገባ ሊሰማው ይችላል። ይሄ ደግሞ መሆን ያለበት ከልብሽ ስለምትወጂው ማድረግ አለብሽ እንጂ ደግሞ እነ ገሊት ፍቅረኛቸውን ባለቤታቸውን ስለተንከባከቡ ብቻ ማድረግ የለብሽ። ምክንያቱም ህይወት ኮፒ ፔስት አይደለችም። የራሳችንን ህይወት ወይም የራሳችንን ኑሮ ራሳችንን የምንኖረው ከሌሎች የምንወስዳቸው መልካምና ጥሩ የሆኑ ጎኖች የሉም ማለትም አይደለም። ነገር ግን ሙሉ በሙሉ ከሌሎች ሰዎች ህይወታቸውን ገልብጠን ወደ ራሳችን እንኑር ካልን ግን ወዳልሆነ ሌቭል ይዞ ሊሄድ ይችላል፣ በተለይ ወደ ፍቅር ግንኙነት ሲመጣ። ስለዚህ በተቻለ መጠን ይሄ ወንድ ልጅ ከአንቺ ማግኘት የሚፈልጋቸው ነገሮች እንክብካቤ፣ ኬር ማድረግን፣ ማሰብን፣ ለእርሱ መጠንቀቅን ከአንቺ ማግኘት ይፈልጋል። እነዚህን ነገሮች የሚያገኝ ከሆነ ወዴትም አይሄድብሽም። ይሄን የምታደርጊው ግን ጥበብ የተሞላች ሴት ከሆንሽ ነው። ይሄን የምታደርጊው ከልቡ ለሚያፈቅርሽ ወንድ እንጂ ማንኛውም በዙሪያሽ ካሉ ወንዶች ጋር አይደለም። ይሄ ጥንቃቄ የሚፈልግና ያንቺንም ወሳኝ የሆነ ውሳኔን የሚፈልግ ጉዳይ ነው እንጂ በቃ እንክብካቤ፣ በእርግጥ ለሁሉም ሰው እንክብካቤ፣ ቴኬር ማድረግ፣ ማሰብ፣ ማዘን ያለ ነገር ነው። ስፔሻሊ ደግሞ ወደ ፍቅር ግንኙነት ሲመጣ ሰሌክቲቭ መሆን አለብሽ፣ መራጭ መሆንም አለብሽ። ሌላኛው እንግዲህ ወንድ ልጅ የእርሱ ከሆነ
የሆነች ሴት የሚፈልጋቸው ነገሮች መካከል አንደኛው የሚሆነው የእርሱ ሰላም እንድትሆኝ ይፈልጋል። በተለይ አንቺን ሲያስብ አንድ ወንድ ልጅ ልክ አንቺን ሲያስብ ጭንቀት ሊሰማው አይገባም። ማዘን፣ ትካዜ፣ ጭቅጭቅ ሊሰማው አይገባም። ይልቅስ ግን ጨዋታ፣ ቁም ነገር፣ መተሳሰብ፣ ስለ ወደፊት እቅዳችሁ ማውራት እንዲሰማው ማድረግ አለብሽ። ይህ ማለት ታዲያ እንግዲህ አንቺ ለእርሱ የጭንቀቱ መንስኤ መሆን የለብሽም። አንድ ለእርሱ ለጭንቀቱ መባባሻ መሆን የለብሽም። ሁለት ሶስተኛ ደግሞ ለስትረሱ መነሻ መሆን የለብሽም ማለት ነው። ስለዚህ በተቻለ መጠን ጥሩ አካባቢን ልትፈጥሪለት ይገባል። ጥሩ ሰላማዊ የሆነ አካባቢ ልትፈጥሪለት ይገባል። ታዲያ ይሄ እንዴት ሊሆን ይችላል? እኔ የራሴ የሆነ ጭንቀት የለብኝም ወይ ልትይ ትችያለሽ። ይሄ ሊሆን ይችላል። በእርግጥ አንቺም የራስሽ ህይወትሽ የሚገጥሙሽ ቻሌንጆች፣ ፈተናዎች፣ ስትረስ፣ በጣም ዲፕሬሽን ሊኖር ይችላል። ነገር ግን አንድ የምትወጂው ወንድ ወደ ህይወትሽ ሲመጣ በተቻለሽ መጠን የራስሽን ነገር ትተሽ የእርሱን ነገር ማስቀደም ስትጀምሪ በጊዜ ሂደት እኮ እርሱም ስለ አንቺ መረዳት ይጀምራል። አንቺንም መጠየቅ ይፈልጋል። በተቻለ መጠን የአንቺንም ሰላማዊ የሆነ አየር ለመመለስ ጥረትን ያደርጋል። ስለዚህ በመጀመሪያ በውስጥሽ ያለውን ነገር ያዥውና መልካም ነገሮችን ንገሪ። በጣም ተጨናንቆ ሲመጣ ኑሮ ውድነት ሊሆን ይችላል፣ ስራ ማጣት ሊሆን ይችላል፣ በጣም በስራ መጨናነቅ ሊሆን ይችላል። ብቻ አይደለ የሚገጥሙን ፈተናዎች ሁሉ በጣም ተናዶ ናለው ዞሮ ወደ አንቺ ሊመጣ ይችላል። ይሄን ሆኖ በሚመጣበት ጊዜ ደግሞ ምንድነው አንተ እንደዚህ ሆንከው፣ በቃ አንተ እኔ ጋር ስትመጣ ነው እንዲህ ሁሉ ጊዜ እንደዚህ በቃ በንዴት የሚመጣው ማለት የለብሽም። በቃ ንዴቱን ለማምረድ ጥረት ማድረግ፣ በተቻለ መጠን እርሱ ካለበት አይነት የጭንቀት ስሜት እንዲወጣ መንገዶችን ማበጀት አስፈላጊ ነው። ይሄ ሲሆን ግን አንድን በተለይ ደግሞ የምትወጂው ወንድን ስታስቀድሚ ይሄ ወንድ ልጅ ለአንቺ ጊዜ መስጠት ይጀምራል። በቃ እቺ እኮ ስለኔ ማሰብ አለ፣ በቃ እሷ እኮ ታስብልኛለች፣ ስለኔ እኮ ትጨነቃለች። ስለዚህ በተቻለኝ መጠን በተጨናነቀ አይነት ስሜት ወደ እርሷ መሄድ የለብኝም የሚል አስተሳሰብ እያደረበት ይመጣል ማለት ነው። በተቻለ መጠን ደግሞ አንቺን ሲያስብ ጭንቀት አይሰማም። አንቺን ሲያስብ ሰላም፣ ደስ የሚል ቁም ነገር ያለበት ወሬዎች አይምሮ ላይ እንዲመጡ ማድረግ ትችላለች። ልክ አንቺን ሲያስብ በቃ ከጭንቀቱ ነፃ እንደሚወጣ አይነት ሰው ሆኖ ሊገነዘብ ይችላል። እንግዲህ ወንዶች ደግሞ ከሴቶች ጋር ስንሆን በተለይ ከተያዝንበት ጥሩ ካልሆነ ቶሎ የመውጣት ስሜት አለን ተብሎ ይታሰባል። በተለይ ቶሎ ሪስቶር የማድረግ ነገር አለን ተብሎ ስለሚታሰብ፣ ስለዚህ ወንድ ልጅ አንቺ ጋር በአካል የሚሆን በስልክ ስታወሩ በተቻለሽ መጠን ሰላሙን ልትፈጥሪለት፣ በተለይ ኮንዲሲቭ የሆነ አየርን ከባቢ አየር ጥሩ የሆነ ሰላማዊ የሆነ ግንኙነትን ወይም ደግሞ አካባቢ ልትፈጥሪለት ይገባል። ይህን ሲሆን ይህን ነገር ስታደርጊለት ወንድ ልጅ ከአንቺ ሱስ ይዘዋል። ከአንቺ ወዴትም አይኑን አያነሳም። ስለዚህ ዘመኑን፣ ጊዜውን፣ እድሜውን በሙሉ እንዲሰጥሽ ፈቃደኛ ይሆናል ማለት ነው። ሁላችንም አሁን በምንኖርበት ምድር ካሉብን ፈተናዎች መካከል በተለይ ከፍቅር ግንኙነት ጋር ተያይዞ የሚመጡብን ፈተናዎችና ጫናዎች በተለይ ደግሞ መልካሙንና ጥሩ ያልሆነውን የመለየት ፈተና ይገጥመናል። ይህን ደግሞ ለማወቅ አንድ እውቀት አስፈላጊ ነገር ስለሆነ ነው። እንዲሁ በደፈና ደግሞ ወንዶች አይሆኑኝም ብሎ መወንጀል ጥሩ አይደለም። በእርግጥ በዙሪያሽ ስላሉት ሁለት ሶስት ጥንዶች የፍቅር ግንኙነታቸው ባልሰመረላቸው ሰዎች አይተሽ ብቻ ፍቅር የለም ብሎ መፈረጅ ጥሩ አይደለም። እንደዚህ አይነት ነገር ስለሚታይ ነው። በተለይ ደግሞ ይሄ እውነታ ትልቁን እውነታ የመሸፈን ያህል ስለሆነ ይችላል ጥሩንና መልካም ያልሆነውን ነገር ለመለየት የምትቸገሪባቸው ሁኔታዎች ሊኖሩ ይችላሉ። አንድ ነገር ግን ልብ በእህቴ ለምሳሌነት የሚሆን ብዙ የፍቅር ግንኙነት መኖሩን ማወቅ ይኖርብሻል። ምናልባት ባደግሽበት ማህበረሰብ ውስጥ ጥሩ የሆነ የፍቅር ግንኙነት ሊኖር ይችላል። ምናልባት በቤተሰባችሁ ውስጥ የእናትና የአባትሽ ፍቅር ሊሆን ይችላል። ምናልባት ደግሞ በአካባቢሽ ባደግሽበት ቦታ በዛ ማህበረሰብ ውስጥ ልትመለከቺ ትችያለሽ። ውድ ቤተሰቦች ጤናማ ፍቅር አልጠፋም። ነገር ግን ችግሩ ጤናማውን የፍቅር ግንኙነት ጥሩ ካልሆነው የፍቅር ግንኙነት መለየት የመቻል ጉዳይ ነው እንጂ ፍቅር አሁንም አለ። ሁሌም ቢሆን መዘንጋት የሌለብሽ ነገር ለጊዜሽና ለእድሜሽ መጠንቀቅን ሁሌም መርሳት የሌለብሽ ጉዳይ ነው። ይህን ስል ግን ወንዶች መጠንቀቅ የለባቸውም እያልኩኝ አይደለም። ነገር ግን ደግሞ ሴት ልጅ በተሻለ መንገድ ልትጠነቀቅ ይገባል። ለምን ካልሽ እንግዲህ የተፈጥሮ ጉዳይ ስለሆነ ነው። አንድ ወንድ ልጅ የእውነት ከልቡ የመነጨ ፍቅር ሲኖረው፣ በተለይ ደግሞ ለትዳር ሲያስብሽ፣ ለሚስትነት ሲፈልግሽ የሚያሳያቸው ባህሪያቶች አሉ። እነዚህም ባህሪያቶች የምንመለከት ይሆናል። ታዲያ የመጀመሪያው የሚሆነው በተለይ በጣም የሚያፈቅርሽ ወንድ፣ ከልቡ የሚያፈቅርሽ ወንድ፣ በተለይ ደግሞ ለትዳር የሚያስብሽ ሴት ከሆንሽ በተለይ ካንቺ ውጪ ሌላ ተቃራኒ ጾታ ጋር ለመሄድ ፈጽሞ አያስብም። ይሄን ደግሞ በምንድን ነው የሚያሳይሽ? በተግባር ያሳይሻል። በተለይ እንግዲህ ካንቺ ጋር ጊዜያቸውን እድሜያቸውን ማሳለፍ የማይፈልጉ ወንዶች አይናቸው በቃ የማያርፍ ነው፣ ይቃታል፣ ይሄዳል። ወደ ሌላ ሴት ማንሳታቸውን አያቆሙም፣ ሰበብ ያበዛሉ። ለምሳሌ እንበልና እቺ እኮ በቃ የሰፈራችን ልጅ ነች፣ እቺ ጓደኛዬ ነች፣ እቺ አብሮ አደጌ ነች፣ እቺ ጓደኛዬ ጓደኛ ናት
ናት፣ እቺ በጣም ስለምታሳዝነኝ እህትነት ነው የቀረብኳት የሚሉ የመደለያ አይነት ንግግሮችን ያወሩሻል። በተለይ ካንቺ ጋራ ዘላቂ የሆነ የፍቅር ግንኙነት መቀጠል የማይፈልጉ ሰዎች ይህን ደግሞ እንደ ምክንያታዊነት የሚያነሱት እውነት መሳይ ውሸትን አድርገው ይነግሩሻል። ይሄ እውነት መሳይ ውሸትን ሲነግሩሽ አንቺን ደግሞ ለማሳመን ጥረትን ያደርጋሉ። ከሌሎች ሴቶች ጋር ስላለው ግንኙነት ቅርርቦሽ ድንበር ለማበጀት ፍቃደኛ አይሆንም። በተለይ የማይፈልግሽ ወንድ፣ ከልቡ የሚያፈቅርሽ ወንድ ግን የምር ከልቡ የሚያፈቅርሽ ወንድ ግን እነዚህን ነገሮች ፈጽሞ አያደርግም። ለሁሉም ነገር ገደብን ያበጅላቸዋል፣ ባውንደሪን ያስቀምጣል። ለእህቶቹም ቢሆን ለጓደኞቹም ቢሆን ለቤተሰቦቹም ቢሆን ሁሉንም ነገር ገደብ ያስቀምጥበታል። በፍቅር ግንኙነት ውስጥ ደግሞ ገደብ ሊኖር ይገባል። ሁሉም ነገር እኮ ገደብ ሊኖረው ይገባል አይደለም የምንለው። በተለይ አይኑ የማያርፍ ካንቺ ጋር ሆኖ ሌላ የሚያይ አይነት ወንድ፣ ታንቺ ተደብቆ ቴክስት የሚያደርግ አይነት ወንድ ከሆነ በዙሪያሽ ካለ፣ እንደዚህ አይነቶቹ ወንዶች በዙሪያሽ ካሉ ትተሻቸው መሄድ ነው ያለብሽ። እርሱ ወንድ ስለማይጠቅምሽ። ትርፉ ምንድነው? ትርፉ ጸጸት ነው፣ ትርፉ ንዴት ነው፣ ትርፉ በሽታ ነው የሚሆንብሽ። ስለዚህ እንደዚህ አይነቶቹን ሰዎች መራቅ። ነገር ግን በፍቅር ግንኙነት ውስጥ ላንቺ ጥሩ ስሜት የሚሰማ ወንድ ከሆነ፣ አይኑን ወደ ሌላ ሴት የማያነሳ ከሆነ፣ ይህንን ደግሞ በተግባር የሚያሳይሽ ወንድ ከሆነ እርሱ የሚያፈቅርሽ ወንድ ነው። እንግዲህ በፍቅር ግንኙነት ውስጥ ሁለት ሰዎች የሚኖሩት ወይም ደግሞ በተለይ በግንኙነታቸው ወቅት ተስማምተው በተለይ ከተቃራኒ ጾታ ጋር ያላቸውን ቅርርቦች ገደብ ሊያበጁለት ይገባል። ያለበለዚያ ግን የምትጀምሩት የፍቅር ግንኙነት በአንቺም ሳይድ ይሁን በእርሱም ሳይድ ይሁን መናጋቱ አይቀርም። የምትጀምሩት የፍቅር ግንኙነት ቶሎ መፍረሱ ወይም ደግሞ ቶሎ መቋጨቱ አይቀርም። ስለዚህ በተቻላችሁ መጠን ገደብ ማበጀት፣ በተለይ ደግሞ ከተቃራኒ ጾታ ጋር በሚሆንበት ጊዜ ያላችሁን ግንኙነት በተቻለ መጠን ባውንደሪ ልታበጁለት ይገባል። ነገር ግን የሚያፈቅርሽ ወንድ ደግሞ ላንቺ አክብሮትና ፍርሃት ስለሚኖርበት ወይም ስለሚያድርበት ወንድ ልጅ ላንቺ ያለውን ቦታ ለመግለጽ ጥረትን ያደርጋል። ላንቺ ያለውን ስሜት ለመግለጽ ጥረትን ያደርጋል። በተለይ ስለ ተቃራኒ ጾታ ባንቺ ፊት ለማውራት አይደፍርም። ይሄ ለምንድን ነው? ላንቺ ከሚሰጠው ቦታ የተነሳ ነው። ለማንኛውም ነገር ከአንቺ ጋር በሚያደርጋቸው ንግግሮች የሚያፈቅርሽ ወንድ በእቅዶቹ ሊሆን ይችላል፣ በሚያስባቸው አስተሳሰቦቹ ንግግሮቹ ሊሆን ይችላል፣ ቦታ ይሰጣል። ምክንያቱም ይጠነቀቅልሻል። የፍቅር አጋሪሽ ላንቺና ለእርሱ የሚጠቅሙ ነገሮችን ብቻ ያደርጋል። ከማይጠቅማችሁ በተለይ ግንኙነታችሁን ሊያሻክሩ ከሚችሉ ነገሮች ደግሞ ይርቃል። ለምን? የእናንተን የፍቅር ግንኙነት ሊጠነቀቅ ወይም ደግሞ ቴክር ማድረግ ስለሚፈልግ። አንዳንድ ሰዎች ደግሞ ግዴለሽ ናቸው። በጊዜያዊነት ወደ አንቺ ይቀርቡና ጊዜያቸውን መጠቀም ማሳለፊያ ሊያደርጉሽ ይችላሉ። ግዴለሽ ሰው ይሆናሉ። የሚያፈቅርሽ ወንድ ግን ግዴለሽ አይሆንም። ለሁሉም ነገር ይጠነቀቃል። ባጣ ቆይኛ አያደርግሽ። ምክንያቱም እርሱም በእድሜውና በጊዜው መጫወት መቀለድ ስለማይፈልግ። እንግዲህ ደግሞ ቢያጠፋ ራሱ ይሄ በጣም የሚያፈቅርሽ ወንድ ቢያጠፋ ራሱ ይቅርታን መጠየቅ ልማዱ ያደርጋል። የማይወድሽ ወንድስ፣ ለጊዜያዊ ስሜቱ ብቻ የሚፈልግሽ ወንድ ከሆነስ ጥፋቱን ራሱ እንደ ጥፋት አይቆጥርም። አጥፍቶ ራሱ ይቅርታ ለመጠየቅ ምንም አይነት ጥረትን አያደርግም። ልቡ ደንዳና ይሆናል፣ ኩራተኛ ይሆናል። በቃ አንቺ ብትሄጂ ሌላ ይተካል አይነት አስተሳሰብ አይምሮ ላይ ይቀረጽ። እንደዚህ አይነቶቹ ወንድ በዙሪያሽ ካሉ እነዚህ ወንዶች መሸሽ። ነገር ግን የሚያፈቅርሽ ወንድ ከልቡ በተለይ ለሚስትነት የሚፈልግሽ ወንድ ደግሞ በተለይ ለሚኖራችሁ የፍቅር ግንኙነት ጥንቃቄን ያደርጋል። ምክንያቱም ፍቅር እንቁላል መሆኑን ይረዳል፣ ይንከባከባል። በዚህ ሰዓት ደግሞ አንቺ መውደዱን ትረጃለሽ። ሌላኛው እንግዲህ ለሚስትነት የሚፈልግሽ በጣም ደግሞ የሚያፈቅርሽ ወንድ የሚያደርጋቸው ነገሮች በቃ አንቺን ከማንም ሰው አይደብቅሽም፣ ሊያስተዋውቅሽ ጥረት ያደርጋል። ወንድ ልጅ እንግዲህ አንድ ነገር ልብ በሉ። ወንድ ልጅ ከወደደሽ እና በተለይ ካፈቀረሽ ደግሞ በሄደበት ቦታ ሁሉ ተመሳሳይ ወሬ በተነሳበት ቁጥር ስለ አንቺ የሆነ ነገር ማውራትን አያቆምም። በተለይ ለጓደኞቹ ሊሆን ይችላል፣ ለቤተሰቦቹ ሊሆን ይችላል፣ ኢቭን በዙሪያ ስላሉ በስራ ባልደረቦቹ ሊሆን ይችላል። ሊያስተዋውቅሽ ጥረትን ያደርጋል። አያፍርብሽም። በቃ ሁሌ ስለ አንቺ ማውራትን ይወዳል። በተለይ ደግሞ አብራችሁ ወክ ማድረግ በምትፈልጉበት ጊዜ በየጉራንጉሩ ይዞሽ አይሄድም። ከአንቺ ጋር መሄድ ኩራትን ይሰማዋል። በተለይ ለጓደኞቹ መንገድ ላይ ለሚሄዱ ሰዎች እሷን ውድ ባለቤት እጮኛ የሚል አይነት ንግግሮችን መናገርን ይፈልጋል፣ ያስተዋውቅሻል። ይሄ ከምንድን ነው? ከፍቅሩ የተነሳ ነው። ፍቅር ደግሞ ኃያል ነው አይደለም የምንለው? ደስ የሚል ስሜት አለው ፍቅር። የማይወድሽ ወንድስ፣ ለጊዜያዊ ለስሜቱ ለራሱ ፍላጎት ብቻ የቀረበሽ ወንድስ ኢቨን ወክ እናደርግ እንኳን ብትዩ በተቻለ መጠን ሰዎች እንዳያዩት ለመደበቅ ጥረትን ያደርጋል። ጓደኞቹ አንቺ ጋር እንደሆነ እንዳያውቁበት በየጉራንጉሩ ወክ ራሱ ስታደርጉ ይዞሽ መሄድን ይፈልጋል። የጨለማ ቦታን ይፈልጋል። ሰዎች የሌሉበት ቦታ ይመርጣል። ይሄ ለምንድን ነው? ለጊዜያዊ ስሜቱ ብቻ የቀረበሽ አይነት ወንድ የሚያሳያቸው ምልክቶች ናቸው። ነገር ግን በተቃራኒ ከልቡ የሚያፈቅርሽ ወንድስ ለቤተሰቦቹ ሊሆን ይችላል፣ ለጓደኞቹ፣ ለስራ ባልደረቦቹም ቢሆን ያስተዋውቅሻል። በፍጹም ከሚያውቃቸው ጓደኞቹ ወይም በዙሪያው ካሉ ሰዎች ሊደብቅሽ ጥረትን አያደርግም። ምክንያቱም በአንቺ ስለሚተማመን
መተማመን፣ በአንቺ ኮንፊደንስ ስላለው በዛም ካለፈ ደግሞ ፍቅር በውስጡ ስላለ አንቺን አይደብቅሽም። በተለይም አንቺን ለማስተዋወቅ ጥረትን ያደርጋል። አንዳንድ ጊዜ ሰዎችን ተመልክታቸው ከሆነ አካላቸው ብቻ ይሆናል አብሮን የሚሆነውና ሀሳባቸውና አስተሳሰባቸው ሌላ ቦታ ይሄዳል። ይሄ ምንድን ነው የሚሉት ቦዲ ፕሬዘንት ማይንድ አብሰንት እንደሚሉት አይነት ሰዎች ይሆናሉ። በተለይ በአንቺ ፍቅር ጨርቁ ሁኔታ ለወንድስ ከአንቺ ጋራ ሲሆን አብሮሽ ሲሆን የምሩ ነው አብሮሽ የሚሆነው። በፍጹም አካሉንም ሀሳቡንም ሰብስቦ ነው ከአንቺ ጋራ ጊዜ ማሳለፍ የሚፈልገው። ለጊዜያዊ ስሜታቸው ብቻ የቀረቡሽ አይነት ወንዶች እስከሆኑ አብሮሽ በአካሉ ይቀመጣል፣ ነገር ግን ሀሳቡ ሌላ ጋር ነው የሚሄደው። ነገር ግን የሚያፈቅርሽ ወንድ ፊዚካሉንም ሀሳቡንም ከአንቺ ጋር ያደርጋቸዋል፣ ያደምጥሻል። እርሱ የሚጠቀማቸውን ቃላቶች በትክክል ይጠነቀቅልሻል ማለት ነው። ትሁት ይሆናል የሚያፈቅርሽ ወንድ ማለት ነው። ይህ ደግሞ ለአንቺ ያለውን አክብሮት ለመግለጽን ጥረትን ያደርጋል። በተለይ በምትናገሪያቸው እያንዳንዱ ንግግሮችሽን በትህትናና በአስተውሎት ይሰማቸዋል። ይሄ ምንን ይፈጥርላቸዋል? አታችመንትን ይፈጥርላቸዋል። ከአንቺ ጋር ስላላችሁት የፍቅር ግንኙነት የበለጠ እንድታሳድጉት ጥረትን ያደርጋል። የሚያፈቅርሽ ወንድ ይህን ያደርጋል። በተለይ በጣም ያደምጥሻል። የምትናገሪያቸውን እያንዳንዱ ንግግሮችሽን ስለ ወደፊት ምን ታስቢያለሽ ብሎ ያማክርሻል። በተለይ ስለ ሁለታችን ምን ታስቢያለሽ ይላል። ይሄ እንደዚህ አይነቶቹ ወንዶች የሚያፈቅርሽ ወንድ ነው ወደ ህይወትሽ የመጣው ማለት እንችላለን። በተለይ ስለ ፊውቸራችሁ ስለ ወደፊት እቅዳችሁ እንድታወሩ ጥያቄዎችን የሚያቀርብልሽ ከሆነ ሀሳቦችን የሚያቀርብልሽ ከሆነ አንቺም ስታወሪ ደግሞ በትክክል በጥሞና የሚያደምጥሽ ከሆነ አስተውሎ የሚሰማሽ ከሆነ ያ ሰው የሚያፈቅርሽ ወንድ ነው ማለት እንችላለን። ምክንያቱም አንዳንድ ለጊዜያዊ ስሜታቸው ብቻ የሚቀርቡ ወንዶች አንቺ የምትናገሪያቸውን ነገሮች ለመስማት ፈቃደኞች አይደሉም። ምክንያቱም የራሳቸውን ነገር ብቻ ለማስፈጸም ጥረትን ያደርጋሉ። የንግግራቸው ሁሉ አንቺ ላይ ፕሪንት ማድረግ ነው እንጂ ከአንቺ የሚወጣውን ቃል ለመስማት ፈቃደኛ አይሆንም። እንደዚህኛው አይነቱን ወንድ መራቅ ነው ያለብሽ። ነገር ግን በጥሞና የሚያደምጥሽን አካሉን ከአንቺ ጋር አስቀምጡ ሌላ ቦታ ሀሳቡን ይዞ የማይሄደው ወንድ በትክክል ስለሚያደምጥሽ ስለሚያፈቅርሽ ከአንቺ ጋር መሆኑን ቫልዩ ይሰጠዋል፣ ዋጋን ይሰጠዋል። በቀላሉ ሁኔታ አይመለከተው። ምክንያቱም ፍቅር ቀልድ እንዳልሆነ ይገባዋል ማለት ነው። እንግዲህ ባህሪያችን እንደየመልካችን፣ እንደየገጽታችን፣ እንደየአስተሳሰባችን ሁሉ ይለያያል። ምክንያቱም ሁሉም ሰው አንድ ስላልሆነ። ነገር ግን በአጠቃላይ ብዙ ሰዎች የሚስማሙበት ብዙም ሰዎች ላይ ተመክሮ ተግባራዊ የሆነ ወይም ደግሞ ተግባራዊነቱ ስለተረጋገጠው ጉዳይ ነው ያወራ ነው። እነዚህም ብቻ የሚያሳይሽ ወንድ ያፈቅርሻል፣ ለወደፊቱ ህይወትሽ ይሆንሻል ማለት ጀነራላይዝ አድርገን ማስቀመጥ ላንችል ይሆናል። ነገር ግን በአብዛኛው እንደዚህ አይነት ምልክቶችን የሚያሳይሽ ወንድ በተለይ አፍቅሮሻል ወይም ደግሞ ለትዳር የሚፈልግሽ አይነት ወንድ ስለሆነ ከልብሽ ጋር መማከር አስፈላጊ ይሆናል። ምክር አለብን እንጂ ጀነራላይዝ ማድረግ ፈጽሞ እያደረግን አይደለም። ስለዚህ በተቻለሽ መጠን አንድን ወንድ እንደዚህ አይነት አሁን የተነጋገርንባቸው ምልክቶች የምታይበት ከሆነ ከራስሽ ጋር ቁጭ ብለሽ ተማከር። ይሄ ሰው እስከ የት ድረስ ነው የሚያዋጣኝ? ለምንድን ነው የፈለገኝ? ለትዳር ነው የፈለገኝ? ለጊዜያዊ ስሜቱ ብቻ ነው እንደ የፈለገኝ? ወይስ ከኔ የሆነ ገንዘብ ፈልጎ ነው? ወይስ ደግሞ መጠቀሚያ አድርጎኝ ጥሎ ሊሄድ ነው የሚለውን ነገር በአስተውሎ መስማት አስፈላጊ ነው። ይሄ ለህይወትሽ ውሳኔን መስጠት የምትችይው ራስሽ ስለሆንሽ፣ ምክንያቱም ኃላፊነትን የምትወስጂው አንቺ ስለሆንሽ የሚጠቅምሽንም የማይጠቅምሽንም በጥንቃቄ ማጤን አስፈላጊ ነው እንጂ እንደዚህ ነው ይሄን ያደረገ ያፈቅርሻል፣ ይወድሻል፣ አግቢው ብለን በኋላ ላይ ደግሞ እንደዚህ አይነቶቹ ስሜት ለጊዜያዊ ስሜታቸው ወይም ደግሞ ለጥቂት ጊዜ ብቻ የሆነን ሰው ተላብሰው ወደ ህይወትሽ መጥተው ከዚያ በኋላ ህይወትሽን ሊያመሰቃቀሉት ስለሚችሉ ጥንቃቄ ማድረግ አስፈላጊ ነገር ነው። ፍቅርን በቃላት ሁሌም መግለጽ አስፈላጊ ቢሆንም በተግባር ግን ማሳየት እጅግ በጣም ወሳኝ ነገር ነው። የምታፈቅሪው ከሆነ እርሱም የሚያፈቅርሽ ከሆነ በመካከላችሁ ማድረግ ወይም ደግሞ መኖር ያለበት ተግባር መኖር አለበት። ከቃላት ያለፈ ከምላስ ድለላ ያለፈ ነገር በመካከላችሁ መኖር አለበት። በተለይ ወንድ ልጅ ከአንቺ ጋራ በፍቅር እንዲወድቅ በሚያደርግ መንገድ እንዴት እርሱም ማናገር እንዴት እርሱም በተግባር ፍቅርሽን መግለጽ እንዳለብሽ ማወቅ ትፈልጊያለሽ? የዛሬው መልእክት ለአንቺ ነው። ስለዚህ በተቻለሽ መጠን እንዴት የተግባር ሴት መሆን እንዳለብሽ በተለይ ደግሞ ወንድ ልጅ በፍቅርሽ ክንፍ እንዲልልሽ እንዴት ማድረግ እንዳለብሽ በዛሬ ቪዲዮ የምናይ ይሆናል። ፍቅር ዘር ነው፣ ሃይማኖት ነው፣ ረጅም ነው፣ አጭር ነው፣ ወፍራም ነው፣ ቀጭን ነው፣ ሃይማኖቱ ይሄ ነው፣ ሃይማኖቷ እንደዚህ ነው ፈጽሞ አይልም። ፍቅር እንዴትና መቼ እንደሚይዘን ሁላችንም የምናውቀው ነገር የለም። ነገር ግን ሁላችን በፍቅር የመውደቃችን ነገር እርግጠኞች መሆን አለብን። ምክንያቱም እኛ ባልጠበቅንበት ሰዓት፣ እኛ በማናስበው ሰዓት ከሆነ ሰው ፍቅር ሊይዘን ይችላል። ይሄ ደግሞ ወንዶችና ሴቶች በተለያየ መንገድ እንደሚግባቡ ለሁላችንም ግልጽ የሆነ ነገር ነው። ስለዚህ በተቻለ መጠን ፍቅር እንዴት እንደሚ
ይዛችሁ ስለማታውቁ በተለይ ደግሞ በፍቅር ውስጥ ከወደቃችሁ አንድ ወንድ ወይም ደግሞ አንድ ሴት ወደ ህይወታችሁ እንዲመጣ ማድረግ የምትችሉት የናንተ አስፈላጊነት ወይም ደግሞ የናንተ ሚና አስፈላጊ ነው። ስለዚህ እህቴ ፍቅር ከቃላት ድርደራ ሁሉ የላቀ ነው። ምክንያቱም ምን መሰለሽ፣ ምን አይነት ቦታ በሱ ዘንድ እንዳለሽ በእውነት ማወቅ አስፈላጊ ነገር ስለሆነ ነው። እውነተኛ ፍቅር ደግሞ በምላስ ብቻም ሳይሆን በተግባር መገለጽ አለበት። በምላስ ላይ ብቻ የሚቀር ፍቅር እውነተኛ ፍቅር ነው ብለን መናገር ሊከብደን ይችላል። በተግባር ሲገለጽ ግን አንቺ ትንሽ ነው ብለሽ በተግባር ያሳየሽው ነገር እርሱ ጋር ሲመጣ ትልቅ ነገር ሆኖ ሊታይ ይችላል። ለዚህ ነው ብዙ ሴቶች ወንዶች ወደ እነርሱ በጥልቅ እንዲሳቡ በሚያደርግ መንገድ እንዴት ወንዶችን ቀርቦ ማናገር እንዳለባቸው ስለማያውቁ ብዙ ያልተገቡ ንግግሮችን ሲያወሩ ይደመጣል። ይሄ ደግሞ ለምትጀምሩት የፍቅር ግንኙነት ጥሩ መስመር ላያሰምርላችሁ ይችላል። እህቴ ፍቅር ከቃላት ያለፈ ትግበራን ወይም ደግሞ ተግባርን ይፈልጋል። በተለይ አንድ ወንድ ልጅ ደግሞ በፍቅርሽ ክንፍ እንዲልሽ ወደ አንቺ እንድሳብ በሙሉ ማንነቱ ጊዜውን እድሜውን እንዲሰጥሽ ማድረግ የምትፈልጊ ከሆነ ፍቅርን ከቃላት ማስበለጥ አለብሽ። ቃላቶች ብቻ ፍቅርን አያጠነክሩትም። በዚያ ቃላት ላይ ተመርኩዘሽ የተግባር ሴት መሆን አለብሽ። ለምሳሌ እርሱን ማክበር ከሆነ በወሬ ብቻ እኔ እኮ አክብርሃለሁ ብቻ ፍቱን መድኃኒት ላይሆን ይችላል። እርሱ ምንድነው የሚሆነው? በተግባር ላይ ማሳየት፣ እርሱን በማክበር ማሳየት። ይሄን ስታደርጊ ወንድ ልጅ ለአንቺ ያለው ቦታ እየጨመረ ይመጣል። ወንዶችም ሆነን ሴቶች ማወቅ ያለብን ነገር አለ። የምናፈቅረውን ሰው ብቻ የኔ ቆንጆ፣ የኔ ማር፣ የኔ ፍቅር፣ የኔ እናት፣ አንቺ በጣም ቆንጆ ነሽ፣ አንተ በጣም ቆንጆ ነህ፣ ትለያለህ ብቻ እያለን በቃላት ጋጋታ ብቻ በመደርደር አንድ የፍቅር ግንኙነት አይመሰረትም። ለምን መሰራችሁ? ብዙ የፍቅር ግንኙነቶች እንዲሻክሩ የሚያደርገው በቃላት ሽንገላ ነው። ይሄ ደግሞ አስፈላጊ ነገር አይደለም እያልኩኝ አይደለም። ቃላቶች በጣም አስፈላጊ ነገሮች ናቸው። የፍቅር ግንኙነታችን ለማጠንከር ይረዱናል። ነገር ግን እነዚህ ቃላቶች ተግባር ከሌላቸው አንድ ወንድ ልጅ ወይም ደግሞ አንድ ሴት ልጅ ለዚያ አታችመንት ወይም ደግሞ ለዚያ ለፍቅር ግንኙነት ሬዲ አይሆኑም። ለምንድነው እንደዚህ የምልሽ? አንድን ወንድ በፍቅርሽ ክንፍ እንዲልሽ የምትፈልጊ ከሆነ አንቺ ከቃላቶች ያለፈ የተግባር ሴት መሆንን ማሳየት አለብሽ። ለምሳሌ በራስ መተማመን ያላት ሴት መሆን እፈልጋለሁ ብለሽ ብታወሪና በራስ መተማመን ከሌለሽ ወንድ ልጅ እሱ ጋር ምን አይነት ሲግናል ይላካል ማለት ነው? ወሬ ብቻ የሚል አይነት አስተሳሰብ እርሱ ጋር ይመጣል ማለት ነው። ይሄ ደግሞ በተቃራኒ ጾታ መካከል ያለ ጋፕ ነው፣ እንዳይረዳሽ ሊያደርግ ይችላል። በተቻላችሁ መጠን እርሱም ቢሆን አንቺ ከቃላት እየዘለለ የተግባር ሰው በመሆን ማሳየት አለብሽ። እወድሃለሁ በጣም ጥሩ ነው። እወድሃለሁ ማለት አፈቅርሃለሁ ማለት እጅግ በጣም ጥሩ ነው። ማፍቀርሽን ግን በተግባር ማሳየት አለብሽ። እንደምታስቢለት፣ እንደምትሳሽለት፣ ከሌሎች ሰዎች ሁሉ አስበልጠሽ የራስሽ ለማድረግ እንደምታስቢ ሁሉ በተግባር ለእርሱ ማሳየት አለብሽ። ይህን ነገር አንቺ ላይ ሲመለከት ወንድ ልጅ ለአንቺ ጊዜና ቦታ መስጠትን ይጀምራል። ከስጦታዎች ሁሉ ውዱ ስጦታው የሆነው ጊዜውን ሊሰጥሽ ይጀምራል። ጊዜውን ሰጠሽ ማለት ደግሞ አብራችሁ የመተዋወቃችሁ ነገር ያላችሁ የፍቅር ግንኙነት ሌቭላችሁ ከፍ እያደረገው ይመጣል ማለት ነው። ይሄ ነጥብን ያስገኝልሻል። ምን? የምትፈልጊው ወንድ እጅሽ የማስገባት ነጥብ። ይህን ስላችሁ ታዲያ በእናንተ መካከል ወይም በአንቺና በእርሱ መካከል ያላችሁ የፍቅር ግንኙነት ወይም ደግሞ ጥልቅ ግንኙነት እንዲጨምር ያደርጋል። መቀራረብን በመካከላችሁ ይፈጥራል። እንድትግባቡ ጊዜን ይሰጣችኋል። ይሄ ከቃላት ያለፈ ይሆናል ማለት ነው። ይህን ስታደርጊ ወንድ ልጅ ምን አይነት የተለየች ሴት ነች የሚል አስተሳሰብ አይምሮ ላይ ይፈጠራል። ሳያውቀው በግድም ቢሆን ራሱ ስላንቺ ማሰብ፣ ስላንቺ ቴክስት ማድረግ ሊሆን ይችላል፣ ስለ ወደፊት እንድታወሩ ሊያስገድድሽ ሁላ ይችላል ማለት ነው። ምክንያቱም አንቺ የተግባር ሴት ነሻ። ከቃላቶች ያለፈ ከቃላቶች ሽንገላ ያለፈ ማንነት ወይም ደግሞ ስብዕናን ስለተላበሽ ከአንቺ ጋር ጊዜ ማሳለፍ ይፈልጋል። ስለዚህ አንድ ወንድ ልጅ ደግሞ በፍቅርሽ ክንፍ እንዲል የምትፈልጊ ከሆነ የራስሽ ለማድረግ የምታስቢ ከሆነ የተግባር ሴት መሆን በጣም አስፈላጊ ነገር ነው። ተግባር ስንል ታዲያ ከብዙ ነገሮች ጋር ይያያዛል። በራስ መተማመን የምንለው ኮንፊደንስ የምንለው ነገር የሚያያዝ ነገር ነው። ምክንያቱም አንድ ኮንፊደንስ የሌላትን ሴት ማንኛውም ወንድ ቀርቦ ሊያናግራት ፈቃደኛ አይሆንም። ለምን ብትል የሆነ ካንቺ የሚስበው ማንነትን አያገኝም። ሁላችንም ወንዶች በተለይ ደግሞ በእይታ እንማረካለን ብያቸዋለሁ አይደለ? ነገር ግን ገጽታሽ ካልሳበው፣ ይህን ስልሽ ታዲያ በራስ መተማመንሽ፣ ኮንፊደንስሽ፣ የምትናገሪያቸው ንግግሮችሽ የራስሽ የሆኑ መሆን አለባቸው። ምክንያቱም በራስ መተማመን ያላት ሴት ማንኛውንም ወንድ የመግዛት አቅምና ፖቴንሻል ስላላት፣ ይህን ስታደርጊ ማንኛውንም የልቤ የምትይውን ወንድ እጅሽ የምታስገቢበት መንገድ ልታገኝ ትቻለሽ። ስለዚህ አንድ ወንድ ልጅ ደግሞ ወደ አንቺ የሚሳቡ ባለሽ መልክ፣ ባለሽ ቁመና፣ ባለሽ አካላዊ ቋንቋ፣ ባለሽ ንግግር፣ ባለሽ ኮንፊደንስ ነው። ስለዚህ ይህን የምትፈልጊ ከሆነ ደግሞ በራስሽ ላይ መስራት እጅግ በጣም አስፈላጊ ነገር ነው። ብዙ ሰዎች ወደ ውጭ ማየትን እንደ አማራጭ ሊያዩ ይችላሉ። እገሊትን
ለመሆን ጥረትን አደርጋለሁ ማለት ሊመጣ ይችላል። ይሄ አንድ ወንድ ልጅን የሆነችን ሴት አክትረስ ወይም ደግሞ ካራክተር ተላብሰሽ የሆነን ወንድ ወደ ህይወትሽ መሳብ ትችላለሽ። ነገር ግን እየቆየ ይሄድና በውስጥሽ ያለው ማንነትሽ መገለጡ አይቀር። የዚያን ጊዜ ደግሞ ያቺ ተላብሰሻት የቀረብሻት ማንነትን እያወለች ስትመጪ ያንቺ ማንነት እያወቀው ሲመጣ አንድ የቀረበሽ ወንድ ወዲያው ነው ጥሎሽ የሚሄደው። ምክንያቱም መጀመሪያ አይቶት የመጣው ማንነት ሙሉ በሙሉ እስከ እድሜው መጨረሻ እንዲቀጥል ስለሚፈልግ። ሌላኛው ነጥብ እንግዲህ አንድ ወንድ ልጅ በፍቅርሽ ክንፍ እንዲልሽ ማድረግ የምትፈልጊ ከሆነ ራስሽን የሆንሽ ሴት መሆን አለብሽ። አሁንም ደግሜ ልንገርሽ፣ ራስሽን የሆንሽ ሴት መሆን አለብሽ። በተደጋጋሚ ነው የምነግራችሁ። ራሷን የሆነች ሴት ወንድ ልጅን ትገዛዋለች። ወደ እርሷ ሳያውቀው ሰብኮንሺየስሊ የሚሳብበት ሚንስ አለ። ራስን መሆን ብዙ ዋጋውን ብዙ ነጥቦችን ያስገኝልሻል። ሌላኛው እንግዲህ አንድ ወንድ ልጅ በፍቅርሽ ክንፍ እንዲልሽ ማድረግ የምትችይው በተለይ ጥበብ የተሞላበት ንግግርን ማድረግ አለብሽ። በተለይ አሁን ከልብሽ በጣም ወደሽዋልና መውደድሽን ወዲያው በቃ እኔ አፍቅሬሃለሁ ወድጄሃለሁ ብለሽ መናገር፣ በቀጥታ መናገር አስፈላጊ አይደለም። ይሄ ምንን ያመጣል መሰለሽ? በወንዱ ዘንድ በቃ ኩራት እንዲሰማው እንዲጠብርብሽ ሊያደርገው ይችላል። ይሄ ደግሞ የወንዶች ስብዕና ወይም ደግሞ ተስጦ አይደለም። እኛ ወንዶች በተፈጥሯችን የአዳኝነት ባህሪ ያለብን አድነን ነው ወይም ደግሞ አሳደን መያዝ ነው የምንፈልገው። ስለዚህ ጥሩ ስሜት እንዲሰማው ማድረግ ነው እንጂ ያለብሽ ጥሩ ከባቢ አየር መፍጠር ነው እንጂ ያለብሽ በቀጥታ እወድሃለሁ፣ አፈቅርሃለሁ እነዚህ ቃላቶች ናቸው አይደል ብያቸዋለሁ። ነገር ግን ተግባር ላይ እንድትሄጂና ጥሩ ስሜት እንዲሰማው ስላንቺ ብቻ እንዲያስብ በማድረግ ነገሮችን ማሰማመር ትችያለሽ። ይሄ ምንድነው የሚሆነው? አንዳንድ ጊዜ ስትርቂው ይቀርብሻል፣ አንዳንድ ጊዜ ደግሞ ስትቀርቢው ይርቅሻል። ለዚህ አይነት ነገሮችን ማንጸባረቅ ሊመጣ ይችላል። በተቻለችው መጠን የምትገልጪለትን ፍቅር በጥበብ አድርጊ። ጥበብ በተሞላበት መቼም የግድ አፈቅርሃለሁ ብቻ እኮ አይደለም አንድን ሰው ማፍቀራችንን የምንነግረው አይደለም። ብዙ ነገሮች አሉ፣ ብዙ የምንገልጽባቸው መንገዶች አሉ። ደስ የሚሉ አየርን ወይም ደግሞ ደስ የሚል ከባቢ ሁኔታን ስንፈጥርለት ለዚያ ሰው ይሄ ሰው በቃ ከኔ የሆነ ነገር ይዟል፣ ከኔ የሆነ ፍቅር ይዟታል ማለት ነው የሚል አይነት ድምዳሜ ላይ ሊደርስ ይችላል እንጂ በቀጥታ እገሌ እኔ እኮ በጣም ነው ማፈቅር አፍቅሬሃለሁ ማለቱ ክፋት አለው እያልኩኝ አይደለም። ነገር ግን በወንዱ ዘንድ ምንድነው የሚያመጣው? ኩራት እንዲሰማው ሊያደርገው ይችላል። ይሄ ደግሞ ከስብዕናው በተፈጥሮ የአዳኝነት ባህሪውን ስለሚደብቅበት ሊቀበልሽ ፈቃደኛ ላይሆን ይችላል። እዚህ ላይ ጥንቃቄ ማድረግ እጅግ በጣም አስፈላጊ ነገር ነው። በተለይ ወንድ ልጅን በፍቅርሽ ክንፍ እንዲልሽ ማድረግ የምትፈልጊ ከሆነ ጥበብ የተሞላበት ንግግርን መናገር አስፈላጊ ነገር ነው። ፍቅርን በቃላት ሁሌም መግለጽ አስፈላጊ ቢሆንም በተግባር ግን ማሳየት እጅግ በጣም ወሳኝ ነገር ነው። የምታፈቅሪው ከሆነ እርሱም የሚያፈቅርሽ ከሆነ በመካከላችሁ ማድረግ ወይም ደግሞ መኖር ያለበት ተግባር መኖር አለበት። ከቃላት ያለፈ ከምላስ ድለላ ያለፈ ነገር በመካከላችሁ መኖር አለበት። በተለይ ወንድ ልጅ ከአንቺ ጋራ በፍቅር እንዲወድቅ በሚያደርግ መንገድ እንዴት እርሱም ማናገር፣ እንዴት እርሱም በተግባር ፍቅርሽን መግለጽ እንዳለብሽ ማወቅ ትፈልጊያለሽ? የዛሬው መልእክት ለአንቺ ነው። ስለዚህ በተቻለሽ መጠን እንዴት የተግባር ሴት መሆን እንዳለብሽ፣ በተለይ ደግሞ ወንድ ልጅ በፍቅርሽ ክንፍ እንዲልሽ እንዴት ማድረግ እንዳለብሽ በዛሬ ቪዲዮ የምናይ ይሆናል። በያላችሁበት ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። ውድ ቤተሰቦቼ እንደምን ቆይታችኋል? እንደምን ከርማችኋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬው መልእክታችን ከመቀጠላችን በፊት ይህን ቪዲዮ ላይክ በማድረግ ቻናላችንን ደግሞ ሰብስክራይብ በማድረግ እንድትጀምሩት ከወዲሁ ጋብዛችኋለሁ። መልካም ቆይታ። ፍቅር ዘር ነው፣ ሃይማኖት ነው፣ ረጅም ነው፣ አጭር ነው፣ ወፍራም ነው፣ ቀጭን ነው፣ ሃይማኖቱ ይሄ ነው፣ ሃይማኖቷ እንደዚህ ነው ፈጽሞ አይልም። ፍቅር እንዴትና መቼ እንደሚይዘን ሁላችንም የምናውቀው ነገር የለም። ነገር ግን ሁላችን በፍቅር የመውደቃችን ነገር እርግጠኞች መሆን አለብን። ምክንያቱም እኛ ባልጠበቅንበት ሰዓት፣ እኛ በማናስበው ሰዓት ከሆነ ሰው ፍቅር ሊይዘን ይችላል። ይሄ ደግሞ ወንዶችና ሴቶች በተለያየ መንገድ እንደሚግባቡ ለሁላችንም ግልጽ የሆነ ነገር ነው። ስለዚህ በተቻለ መጠን ፍቅር እንዴት እንደሚይዘ ስለማታውቁ በተለይ ደግሞ በፍቅር ውስጥ ከወደቃችሁ አንድ ወንድ ወይም ደግሞ አንድ ሴት ወደ ህይወታችሁ እንዲመጣ ማድረግ የምትችሉ የናንተ አስፈላጊነት ወይም ደግሞ የናንተ ሚና አስፈላጊ ነው። ስለዚህ እህቴ ፍቅር ከቃላት ድርደራ ሁሉ የላቀ ነው። ምክንያቱም መሰለሽ ምን አይነት ቦታ በሱ ዘንድ እንዳለሽ በእውነት ማወቅ አስፈላጊ ነገር ስለሆነ ነው። እውነተኛ ፍቅር ደግሞ በምላስ ብቻም ሳይሆን በተግባር መገለጽ አለበት። በምላስ ላይ ብቻ የሚቀር ፍቅር እውነተኛ ፍቅር ነው ብለን መናገር ሊከብደን ይችላል። በተግባር
ሲገለጽ ግን አንቺ ትንሽ ነው ብለሽ በተግባር ያሳየሽው ነገር እርሱ ጋር ሲመጣ ትልቅ ነገር ሆኖ ሊታይ ይችላል። ለዚህ ነው ብዙ ሴቶች ወንዶች ወደ እነርሱ በጥልቅ እንዲሳቡ በሚያደርግ መንገድ እንዴት ወንዶችን ቀርቦ ማናገር እንዳለባቸው ስለማያውቁ ብዙ ያልተገቡ ንግግሮችን ሲያወሩ ይደመጣል። ይሄ ደግሞ ለምትጀምሩት የፍቅር ግንኙነት ጥሩ መስመር ላያሰምርላችሁ ይችላል። እህቴ ፍቅር ከቃላት ያለፈ ትግበራን ወይም ደግሞ ተግባርን ይፈልጋል። በተለይ አንድ ወንድ ልጅ ደግሞ በፍቅርሽ ክንፍ እንዲልሽ ወደ አንቺ እንድሳብ በሙሉ ማንነቱ ጊዜውን እድሜውን እንድሰጥሽ ማድረግ የምትፈልጊ ከሆነ ፍቅርን ከቃላት ማስበለጥ አለብሽ። ቃላቶች ብቻ ፍቅርን አያጠነክሩትም። በዚያ ቃላት ላይ ተመርኩዘሽ የተግባር ሴት መሆን አለብሽ። ለምሳሌ እርሱን ማክበር ከሆነ በወሬ ብቻ እኔ እኮ አክብርሃለሁ ብቻ ፍቱን መድኃኒት ላይሆን ይችላል። እርሱ ምንድነው የሚሆነው? በተግባር ላይ ማሳየት፣ እርሱን በማክበር ማሳየት። ይሄን ስታደርጊ ወንድ ልጅ ለአንቺ ያለው ቦታ እየጨመረ ይመጣል። ወንዶችም ሆነን ሴቶች ማወቅ ያለብን ነገር አለ። የምናፈቅረውን ሰው ብቻ የኔ ቆንጆ፣ የኔ ማር፣ የኔ ፍቅር፣ የኔ እናት፣ አንቺ በጣም ቆንጆ ነሽ፣ አንተ በጣም ቆንጆ ነህ፣ ትለያለህ ብቻ እያለን በቃላት ጋጋታ ብቻ በመደርደር አንድ የፍቅር ግንኙነት አይመሰረትም። ለምን መሰራችሁ? ብዙ የፍቅር ግንኙነቶች እንዲሻክሩ የሚያደርገው በቃላት ሽንገላ ነው። ይሄ ደግሞ አስፈላጊ ነገር አይደለም እያልኩኝ አይደለም። ቃላቶች በጣም አስፈላጊ ነገሮች ናቸው። የፍቅር ግንኙነታችን ለማጠንከር ይረዱናል። ነገር ግን እነዚህ ቃላቶች ተግባር ከሌላቸው አንድ ወንድ ልጅ ወይም ደግሞ አንድ ሴት ልጅ ለዚያ አታችመንት ወይም ደግሞ ለዚያ ለፍቅር ግንኙነት ሬዲ አይሆኑም። ለምንድነው እንደዚህ የምልሽ? አንድን ወንድ በፍቅርሽ ክንፍ እንዲልሽ የምትፈልጊ ከሆነ አንቺ ከቃላቶች ያለፈ የተግባር ሴት መሆንን ማሳየት አለብሽ። ለምሳሌ በራስ መተማመን ያላት ሴት መሆን እፈልጋለሁ ብለሽ ብታወሪና በራስ መተማመን ከሌለሽ ወንድ ልጅ እሱ ጋር ምን አይነት ሲግናል ይላካል ማለት ነው? ወሬ ብቻ የሚል አይነት አስተሳሰብ እሱ ጋር ይመጣል ማለት ነው። ይሄ ደግሞ በተቃራኒ ጾታ መካከል ያለ ጋፕ ነው፣ እንዳይረዳሽ ሊያደርግ ይችላል። በተቻላችሁ መጠን እርሱም ቢሆን አንቺ ከቃላት እየዘለለ የተግባር ሰው በመሆን ማሳየት አለብሽ። እወድሃለሁ በጣም ጥሩ ነው። እወድሃለሁ ማለት አፈቅርሃለሁ ማለት እጅግ በጣም ጥሩ ነው። ማፍቀርሽን ግን በተግባር ማሳየት አለብሽ። እንደምታስቢለት፣ እንደምትሳሽለት፣ ከሌሎች ሰዎች ሁሉ አስበልጠሽ የራስሽ ለማድረግ እንደምታስቢ ሁሉ በተግባር ለእርሱ ማሳየት አለብሽ። ይህን ነገር አንቺ ላይ ሲመለከት ወንድ ልጅ ለአንቺ ጊዜና ቦታ መስጠትን ይጀምራል። ከስጦታዎች ሁሉ ውዱ ስጦታው የሆነው ጊዜውን ሊሰጥሽ ይጀምራል። ጊዜውን ሰጠሽ ማለት ደግሞ አብራችሁ የመተዋወቃችሁ ነገር ያላችሁ የፍቅር ግንኙነት ሌቭላችሁ ከፍ እያደረገው ይመጣል ማለት ነው። ይሄ ነጥብን ያስገኝልሻል። ምን? የምትፈልጊው ወንድ እጅሽ የማስገባት ነጥብ። ይህን ስላችሁ ታዲያ በእናንተ መካከል ወይም በአንቺና በእርሱ መካከል ያላችሁ የፍቅር ግንኙነት ወይም ደግሞ ጥልቅ ግንኙነት እንዲጨምር ያደርጋል። መቀራረብን በመካከላችሁ ይፈጥራል። እንድትግባቡ ጊዜን ይሰጣችኋል። ይሄ ከቃላት ያለፈ ይሆናል ማለት ነው። ይህን ስታደርጊ ወንድ ልጅ ምን አይነት የተለየች ሴት ነች የሚል አስተሳሰብ አይምሮ ላይ ይፈጠራል። ሳያውቀው በግድም ቢሆን ራሱ ስላንቺ ማሰብ፣ ስላንቺ ቴክስት ማድረግ ሊሆን ይችላል። ስለ ወደፊት እንድታወሩ ሊያስገድድሽ ሁላ ይችላል ማለት ነው። ምክንያቱም አንቺ የተግባር ሴት ነሻ። ከቃላቶች ያለፈ ከቃላቶች ሽንገላ ያለፈ ማንነት ወይም ደግሞ ስብዕናን ስለተላበሽ ከአንቺ ጋር ጊዜ ማሳለፍ ይፈልጋል። ስለዚህ አንድ ወንድ ልጅ ደግሞ በፍቅርሽ ክንፍ እንዲል የምትፈልጊ ከሆነ የራስሽ ለማድረግ የምታስቢ ከሆነ የተግባር ሴት መሆን በጣም አስፈላጊ ነገር ነው። ተግባር ስንል ታዲያ ከብዙ ነገሮች ጋር ይያያዛል። በራስ መተማመን የምንለው ኮንፊደንስ የምንለው ነገር የሚያያዝ ነገር ነው። ምክንያቱም አንድ ኮንፊደንስ የሌላትን ሴት ማንኛውም ወንድ ቀርቦ ሊያናግራት ፈቃደኛ አይሆንም። ለምን ብትል የሆነ ካንቺ የሚስበው ማንነትን አያገኝም። ሁላችንም ወንዶች በተለይ ደግሞ በእይታ እንማረካለን ብያቸዋለሁ አይደለ? ነገር ግን ገጽታሽ ካልሳበው፣ ይህን ስልሽ ታዲያ በራስ መተማመንሽ፣ ኮንፊደንስሽ፣ የምትናገሪያቸው ንግግሮችሽ የራስሽ የሆኑ መሆን አለባቸው። ምክንያቱም በራስ መተማመን ያላት ሴት ማንኛውንም ወንድ የመግዛት አቅምና ፖቴንሻል ስላላት፣ ይህን ስታደርጊ ማንኛውንም የልቤ የምትይውን ወንድ እጅሽ የምታስገቢበት መንገድ ልታገኝ ትቻለሽ። ስለዚህ አንድ ወንድ ልጅ ደግሞ ወደ አንቺ የሚሳበው ባለሽ መልክ፣ ባለሽ ቁመና፣ ባለሽ አካላዊ ቋንቋ፣ ባለሽ ንግግር፣ ባለሽ ኮንፊደንስ ነው። ስለዚህ ይህን የምትፈልጊ ከሆነ ደግሞ በራስሽ ላይ መስራት እጅግ በጣም አስፈላጊ ነገር ነው። ብዙ ሰዎች ወደ ውጭ ማየትን እንደ አማራጭ ሊያዩ ይችላሉ። ኢገሊትን ለመሆን ጥረትን አደርጋለሁ ማለት ሊመጣ ይችላል። ይሄ አንድ ወንድ ልጅን የሆነችን ሴት አክትረስ ወይም ደግሞ ካራክተር ተላብሰሽ የሆነን ወንድ ወደ ህይወትሽ መሳብ ትችላለሽ። ነገር ግን እየቆየ ይሄድና በውስጥሽ ያለው ማንነትሽ መገለጡ አይቀር። የዚያን ጊዜ ደግሞ ያቺ ተላብሰሻት የቀረብሻት ማንነትን እያወለች ስትመጪ ያንቺ ማንነት እያወቀው ሲመጣ አንድ የቀረበሽ ወንድ ወዲያው ነው ጥሎሽ የሚሄደው። ምክንያቱም መጀመሪያ አይቶት የመጣው ማንነት ሙሉ በሙሉ እስከ እድሜው መጨረሻ እንዲቀጥል ስለሚፈልግ። ሌላኛው ነጥብ እንግዲህ አንድ
አንድ ወንድ ልጅ በፍቅርሽ ክንፍ እንዲልሽ ማድረግ የምትፈልጊ ከሆነ ራስሽን የሆንሽ ሴት መሆን አለብሽ። አሁንም ደግሜ ልንገርሽ፣ ራስሽን የሆንሽ ሴት መሆን አለብሽ። በተደጋጋሚ ነው የምነግራችሁ። ራሷን የሆነች ሴት ወንድ ልጅን ትገዛዋለች። ወደ እርሷ ሳያውቀው ሰብኮንሺየስሊ የሚሳብበት ሚንስ አለ። ራስን መሆን ብዙ ዋጋውን ብዙ ነጥቦችን ያስገኝልሻል። ሌላኛው እንግዲህ አንድ ወንድ ልጅ በፍቅርሽ ክንፍ እንዲልሽ ማድረግ የምትችይው በተለይ ጥበብ የተሞላበት ንግግርን ማድረግ አለብሽ። በተለይ አሁን ከልብሽ በጣም ወደሽዋልና መውደድሽን ወዲያው በቃ እኔ አፍቅሬሃለሁ ወድጄሃለሁ ብለሽ መናገር፣ በቀጥታ መናገር አስፈላጊ አይደለም። ይሄ ምንን ያመጣል መሰለሽ? በወንዱ ዘንድ በቃ ኩራት እንዲሰማው እንዲጠብርብሽ ሊያደርገው ይችላል። ይሄ ደግሞ የወንዶች ስብዕና ወይም ደግሞ ተስጦ አይደለም። እኛ ወንዶች በተፈጥሯችን የአዳኝነት ባህሪ ያለብን አድነን ነው ወይም ደግሞ አሳደን መያዝ ነው የምንፈልገው። ስለዚህ ጥሩ ስሜት እንዲሰማው ማድረግ ነው እንጂ ያለብሽ ጥሩ ከባቢ አየር መፍጠር ነው እንጂ ያለብሽ በቀጥታ እወድሃለሁ፣ አፈቅርሃለሁ እነዚህ ቃላቶች ናቸው አይደል ብያቸዋለሁ። ነገር ግን ተግባር ላይ እንዲሄጂና ጥሩ ስሜት እንዲሰማው ስላንቺ ብቻ እንዲያስብ በማድረግ ነገሮችን ማሰማመር ትችያለሽ። ይሄ ምንድነው የሚሆነው? አንዳንድ ጊዜ ስትርቂው ይቀርብሻል፣ አንዳንድ ጊዜ ደግሞ ስትቀርቢው ይርቅሻል። ለዚህ አይነት ነገሮችን ማንጸባረቅ ሊመጣ ይችላል። በተቻለችው መጠን የምትገልጪለትን ፍቅር በጥበብ አድርጊ። ጥበብ በተሞላበት መቼም የግድ አፈቅርሃለሁ ብቻ እኮ አይደለም አንድን ሰው ማፍቀራችንን የምንነግረው አይደለም። ብዙ ነገሮች አሉ፣ ብዙ የምንገልጽባቸው መንገዶች አሉ። ደስ የሚሉ አየርን ወይም ደግሞ ደስ የሚል ከባቢ ሁኔታን ስንፈጥርለት ለዚያ ሰው ይሄ ሰው በቃ ከኔ የሆነ ነገር ይዟል፣ ከኔ የሆነ ፍቅር ይዟታል ማለት ነው የሚል አይነት ድምዳሜ ላይ ሊደርስ ይችላል እንጂ በቀጥታ እገሌ እኔ እኮ በጣም ነው ማፈቅር አፍቅሬሃለሁ ማለቱ ክፋት አለው እያልኩኝ አይደለም። ነገር ግን በወንዱ ዘንድ ምንድነው የሚያመጣው? ኩራት እንዲሰማው ሊያደርገው ይችላል። ይሄ ደግሞ ከስብዕናው በተፈጥሮ የአዳኝነት ባህሪውን ስለሚደብቅበት ሊቀበልሽ ፈቃደኛ ላይሆን ይችላል። እዚህ ላይ ጥንቃቄ ማድረግ እጅግ በጣም አስፈላጊ ነገር ነው። በተለይ ወንድ ልጅን በፍቅርሽ ክንፍ እንዲልሽ ማድረግ የምትፈልጊ ከሆነ ጥበብ የተሞላበት ንግግርን መናገር አስፈላጊ ነገር ነው። እስካሁን ከኛ ጋር ስለነበራችሁ አመሰገንኩ። በያላችሁበት የዓለም ዳር ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።